ኤፍራታ ገኒ እናቷ እንደሆነች አወቀች። እናም ናታንን ከተኛበት ተነስ አንቱ ሸታም እያለች እየጮችበት እና ኤፍዬ ምንድነው እሱ ምን ሆነሽ ነው? አምኘህ ነበረ አንቱ ሸታም አንተ ለካ ራስ ወዳድ ነህ እያለች ስትጮህበትም ነበር። እናም ቤተሰቦችሽን ፈልጌ አገናኝሻለሁ ስትለኝ የነበረው አንቱ ውሸታም እያለች ስትጮህበትኝ፣ ቆይ ኤፍዬ ለምንድነው ማትነግሪኝ? ምን እንደተፈጠረ እንኳን እባክሽን በትንሹም ቢሆን ንገሪ ሲላትኝ እሷ ግን ልሰማው አልቻለችም። በጣም ትጮዋለች። አንተ አስመሳይ ነህ፣ ገኒ እናቴ እንደሆነች ዳግምም ወንድሜ እንደሆነ ለምንድነው ያልነገርከኝ ብላ ስትጮበት ኤፉዬ ተረጋጊ እባክሽን እያላትኝ፣ ነገር ግን ልሰማው አልቻለችም። መቼ ነበር ሸውዳችሁኝ ልትኖሩ ያሰባችሁ ስትለው አየፉዬ እሱ እንኳን ልንሸውድሽ አልነበረም፣ ነገር ግን ላንቺ በማሰብ ነው እባክሽን ተረጋጊ እያለ ናታንም ይለምናታል። የባሰ ደግሞ ሌላ ታሪክ ሌላ ችግር ተፈጠረ ነግርሽንልና የባሰ ሌላ ችግር ውስጥ ነች ነው የምናገኝሽ። ስለዚህ ብንነግርሽ ደግሞ በጣም ትጎጃለች ብለን ለዛ ነው አይነት ችግር እናንተ ቤተሰቦች ከጎዳችሁኝ አይበልጥም። በተለይ አንተ የጎዳኸኝ አቶ ናታን ስላወቅኩ በጣም ደስተኛ ነኝ። ካሁን በኋላ ግን የእናንተ ግንኙነትና ንግግር ከዚህ ላይ ያበቃል ብላ ኤፍራታ ጥለው ትሄዳለች። ናታንም የባሰ የበለጠ ልቡ ተሰበረ። እናትነቷን ገኒም እንግዲህ አሁን ስሰማ ገኒን የበለጠ እንዴት አድርጋ ጥላት ትሄዳለች። አታም እባክሽን ታንም እባክሽን ኤፉ እንደዚያ ታርጊ፣ እኔ እኮ ላንቺ በማሰብ ነው ሲላትም እሷ ግን አልሰማችሁም። ደህና ሁን ብለው ነበር ሄደች። ፊት ለኤፍራታ ደውሎ ሰፈራችሁ ጋር ነኝ ያለው እና እታች ያለው ቀይ ያስለኛለሁት ስለዚህ ቶሎ ነይ ይላታል ማለት ነው። ኤፍራታን ብድግ አድርጋ ማለት አሁን ደግሞ ምን ፈልገ ነው ትለዋለች። እና ቆይ ለሰከንድ እንኳን አርፌ እቤት እንድቀመጥ ለምን አታረገኝም ትለዋለች ማለት ነው። ያፌትም እኔማ ቤት የተቀምጬ ነበረ ልታየኝ አልቻልሽም ይላታል ማለት ነው። እሷም እስኪ እሺ ምን አድርጌ ነው ቆይ ምን አጠፋሁኝ ትለዋለች። አሁን ትመጫለሽ ወይስ ቤት ውስጥ መጥቼ ድብልቅልቁን ላውጣው ይላታል ማለት ነው። ኤፍራታም እሺ በቃ መጣው በቃ ብላ እሷም ተነስታ ወደ ያፌት ትመጣለች። አታም መኪናውን ከፍታ ትገባና ያፌትም መኪናው እየደበደበ እንዴት ዳገባው ይላል ማለት ነው። ቆይ አሁን ደግሞ ምን አጥፍቼ ነው? ያልከኝ ሁሉ አድርጋለሁ። ቆይ ለምንድን ነው ብላ ኤፍራታም ትጠይቀዋለች። አሁን ምን አጥፍቼ ነው ትለዋለች ማለት ነው። እናም ትሰምኛለሽ፣ እኔ ያፌት ነኝ፣ ማንም ሰው ሊሰውደኝ አይችልም ይላታል። እስኪ በደንብ ተመልከችኝ ብሎ አንገቷን ያንቃታል። እናም የላክሽ ውሻ እኔ ላይ ሰነዘር አይደል ይላታል ማለት ነው። ኤፍራታ ምንም የምታውቀው ነገር ስለሌለ በጣም ትደነግጣለች። ማለትም ማንንም አላከችም ነበር። ለምን ያ ፈሪ ናታንን አትልኪውም ነበር? ግንባሩን በጥይት ብዬ እደፋልሽ ነበር ይላታል ማለት ነው። አንተ ቆይ ግን ስለምንድን ነው የምታወራው? ስለምን ውሻ ስለምን ጥይት ነው የምታወራው? እኔ ቆይ ምንም እየገባኝ አይደለም፣ እባክህን አስረዳኝ ብላ ኤፍራታም ትጠይቀዋለች። ምክንያቱም ኤፍራታ ምንም ነገር የምታውቀው ነገር የላትም። ነገር ግን ያፌት እሷ የላከች ነበር የመሰለው። ምንም እንዳላወቀ አታስመስይ። ቆይ እሱ ማን ስለሆነ ነው ከአንቺ እንድርቅ የሚነግረኝ ብሎ ይላታል። ነገር ግን ማንነቱን ሊነግራት አልቻለም። ያፌት ነኝ ያፌት አይደለም አንቺን በሺ የሚቆጠሩ ሴቶችን መደርደር እችላለሁ። ነገሩ ታዩ ለዚህ ጥፋቱ ተገቢውን ቅጣት እንዴት አድርጌ እንደምሰጠው እኔ ራሴ አውቃለሁ። ስለማን ነው የምታወራው? ናታን አንተ ጋር መጥቶ ነበር ብላ ኤፍራታም ትጠይቀዋለች። ነገር ግን ያፌት እንደማያውቅ ሰው አታስመስይ ነበር ያላት። ምክንያቱም ኤፍራታም በፍቅር የኔ ቆንጆ እያለ ነበር ሲያወራት የነበረው እስካሁን ድረስ። አሁን ግን በጣም እየጮባትና ሊያንቃት እየደረሰ ነው እያወራ ያለው። ምን አንቺ እንደላክሽው አውቃለሁ። ይኸውልሽ አንቺ ሞሽ ቢኒያም ከኔ ጀርባ የምታደርጉት ምን ያክል ዋጋ እንደሚያስከፍላችሁ አላወቃችሁም ይላል ማለት ነው። ቁሙ እንዲቃጠል ነው የማደርገው ብሎ በጣም ተናዶ ኤፍራታ በጣም ትደነግጣለች። ምክንያቱም እሷ የምታውቀው ነገርም የላትም። ነገር ግን እንደዚህ ደግሞ ያፌት ሲል በጣም ፈርተዋለች። እሱ ጥፋት ግን ምንም የማያውቀው የወንድሙ ልጅ መቃጠሉ በጣም ያሳዝናል ይላል ማለት ነው። ተው እባክህን ዳግም ምንም በማያውቀው ነገር ተው፣ እሱ ምንም ነገር እንዳታደርገው ብላ ኤፍራታም ትለምናለች። ሁሉንም ነገር አስተካክላለሁ፣ እኔ ለቢኒያም ምንም ነገር አላልኩም፣ እባክህን ተራርዳኝ እባክህን እያለ
እያለች ኤፍራታም ትለምነዋለች። ምክንያቱም ዳግምንም አብሬ አቃጥለዋለሁ ቤቱንም ሂጄ አቃጥለዋለሁ ሲል በጣም ነበር የደነገጠችው። እናም እኔ የማውቀው ነገር የለም እኔም አላኩም እባክህን ተውና እኔ ሁሉን ነገር አስተካክላለሁ ብላ ትለምነዋለች። ፊትን ብድግ አድርጎ እሱ ማሰብ የነበረባችሁ ቢኒያም እኔን ሊመታ ወደ እኔ መምጣቱ ያኔ ነበረ ይላታል ማለት ነው። እባክህን እመነኝ እኔ ምንም ነገር የማውቀው ነገር የለም እኔ ስለዚህ ጉዳይ ምንም ነገር አላቅም ብላ ኤፍራታም ትመልስለታለች። ላይ ናታን ጋር እንዴት ምን ልታረግ እንደምችል እያወቅኩኝ እንዴት ነው ለቢኒያም ይህን ነገር አሳልፌ የምሰጠው ወይንም ደግሞ የምነግረው ብላ ኤፍራታ ትመልስለታለች። እሺ አምንሻለሁ ግን ደግሞ ቢኒያም የመታኝን ነገር መመለስ እፈልጋለሁ ለዚህ ጥፋቱ ደግሞ መቀጣት አለበት ብሎ ያፌትም ኤፍራታን ይላታል። ኤፍራታ በጣም ትደነግጣለች። ምክንያቱም ያፌት ምን እንደሚያደርግ ታውቃለች እና የምነግርሽ ቦታ ይምጣ ይላታል ማለት ነው። እባክን ልለምንህ እባክን ምንም ነገር እንዳታደርግ በቃ እነሱ ምንም ነገር የሚያውቁት ነገር የለም እባክን እያለች ኤፍራታ መለመን ጀመረች። በጣም ትናደድና ይኸውልህ እኔ በዙሪያ ያሉ ሰዎች የሚጎዱ ከሆነ ለማንም የማልጠቅም ከሆነ እኔ ራሴን አጠፋለሁ ብላ ስትለው በጣም ነበር የደነገጠው። ምንም ነገር ልትረዳኝ አልቻልክም። ስለዚህ የፈለግከውን ነገር ማድረግ ትችላለህ፣ ነገር ግን እኔን ካሁን በኋላ በህይወት አታገኘኝ ብላ ተናዳ ስትነግረው ያፌትን በጣም ይደነግጣል። ምክንያቱም ይሄን ቃላት ተናግረው ስለማታቅ እናም ይሄን ነገር ደግሞ ማድረግ ስታድር ማለትም ስትሞት ማየት ስለማይፈልግ ስለሚያፈቅራት እሺ በቃ አንቺ ከምትሞች አንቺ ራሽን ከምታጠፊ ሁሉንም ነገር ትቸዋለው ይላታል ማለት ነው። እኔ አንቺን ማጣት ስለማልፈልግ ለጊዜው ምንም ማድረግ አልፈልግም፣ ነገር ግን ይሄ ነገር ድጋሚ ከተፈጠረ ለማንም አልመለስም እኔ ያፌት ነኝ ብሎ ማስጠንቀቂያ ይሰጣታል። ለማግባት ወሰንኩ ማለት ያፌት እንዴት ይጠፋል ማለት አይደለም እሺ ብሎ ይላታል ማለት ነው። እሺ በቃ አታስብ፣ ከዚህ በኋላ ከጠገብህ አይደርሱም ብላ ለያፌት ትነግረዋለች። እኔ ያስጠነቅቃቸዋለሁ ትልና በዚህ ነበረ ቢኒያምን ሂዳ እኔ በማገባው ወንድ አንተ ነው ወይ የምትመርጥልኝ? ምን አገባ ይመለከታል ወይ? ለምንድን ነው ያፌትን ማለትም ናታንን ሳፈቅረው ለምን አስፈራርቶት ነው አላላችሁም ነበር? ያፌትን ላይ ለምን እንደዚህ ልትሆን ቻልክ? ብላ ተናዳም በጥፊ ያለችበት ምክንያት ቢኒያምን እጎዳዋለሁ ስላላት ነበር። ኤፍራታ ግን ለመጥፎ ነገር አልነበረም። ኤፍራታ ቤት ከሄደች በኋላ ሁሉን ነገር ስታስታውስ እንዲሁም ደግሞ ቢኒያምን እጇን ስላነሳችበት እኔ ግን ፈልጌው አልነበረም፣ እኔ እጄን ላነሳባ አልፈለግኩም፣ ነገር ግን አንተን ማጣት ስለማልፈልግ ነው፣ በእኔ የተነሳ ማንም እንዲጎዳ ስለማልፈልግ ነው እያለች በጣም እያለቀሰች ለሆነ ሁሉ እንዲሁም ደግሞ ያፌትን ባረጋት ሁሉ እያስታወሰች በጣም እያለቀሰች ያምና ዳጊም አንድ ላይ ቁጭ ብለው ግን ይሄ ነገር ግን ወዴት እየሄደ ነው? ነገር ግን እናቴ ግን ስለዚህ ጉዳይ ታውቃለች እንዴ ይመስላል ይለዋል ማለት ነው። እናም ቢኒያምም እኔ እንጃ እኔ ላቅ አልቻልኩም፣ እውነት በጣም ግራ ተጋብቻለሁ ይላል ማለት ነው። እናም ደግሞ እሷ ብትሰማ ለፉዬ ስትል ደብቃ ሊሆን ይችላል ብለው እየተወያዩ እያለ ቢኒያምና አንድ ላይ ቁጭ ብለው ስልክ ይደወላል። እናም ጽዮን ነበረች። ጽዮንን እንግዲህ አብረው እና ጊዜ እናሳልፍ ወይም ደግሞ ደብሮኛል እንዝናና ብለው ሳለ ሂዶ ነበር። ነገር ግን ኤፍራታን ማለትም ያፌት እንደዚህ ያደረገ ሲባል ለሆነ ነገር